ጤና ይስጥልን ተመልካቾቻችን፣ ከአሚጎ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አድርጋለሁ። የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ጨዋታዎች ትናንት በተደረጉ መርሃ ግብሮች ተጠናቀዋል። ትናንት 3 ጨዋታዎች ሲከናወኑ መሪው ሲዳማ ቡና ድል አድርጓል። አዲስ አበባ ላይ መሪው ሲዳማ ቡና ከገርጌው ቡድን አርባ ምንጭ ከተማ የተገናኙበት ጨዋታ ትኩረትም ተሰጥቶት ነበር። ሲዳማ ቡና 4 ጨዋታ ያለ ድል መጓዙና አርባ ምንጭ በሊጉ ለመቆየት የሚያደርገው ትግል የጨዋታው ትኩረት መነሻ ነበሩ። በጨዋታው ግን ሲዳማ ቡና በቀላሉ 3-0 አሸንፏል። ከተከታታይ 3 ጨዋታ ሽንፈት በኋላ ወደ ድልም ተመልሷል። ለሲዳማ ቡና መስፍን ታፈሰ 2 ግቦችን ከመረብ አገናኝቷል። ቀሪዋን 1 ግብ ኤፍሬም ታምራት በራሱ ላይ አስቆጥሯል። ውጤቱን ተከትሎ ሲዳማ ቡና በ5 ነጥብ ልዩነት ሊጉን መምራት ሲቀጥል አርባ ምንጭ የመጨረሻ ደረጃ ላይ ይገኛል። አዳማ ላይ የተደረጉ 2 ጨዋታዎች ያለ ጎል ተጠናቀዋል። ነገሌ አርሲ ከምድረገነት ሽሬ የተገናኙበት ጨዋታ ያለ ጎል ሲጠናቀቅ ነገሌ አርሲ ወደ 2ኛ ደረጃ ከፍ የሚልበትን እድልም አባክኗል። ምድረገነት ሽሬ ደግሞ ከወራጅ ቀጠና ስጋት ቀጥሏል። ወልዋሎ ከአዳማ የተገናኙበት ሌላው መርሃ ግብርም ግብ አልተስተናገደበትም። ቡድኖቹ በ1 ነጥብ ልዩነት 15ኛና 16ኛ ደረጃ ይገኛሉ። በ33ኛ ሳምንት በተደረጉ 10 ጨዋታዎች 12 ግቦች ብቻም ተቆጥረዋል። ሊጉን ሲዳማ ቡና በ58 ነጥብ እየመራ ነው። ከባህር ዳር ከተማ ጋር ነጥብ የተጋራው መቻል በ53 ነጥብ ሁለተኛ ነው። በአፍሪካ ክለቦች የቮሊቦል ሻምፒዮና ኢትዮጵያ በወንዶች በወላይታ ዲቻ፣ በሴቶች በብሔራዊ አልኮል ተወክላ ተሳትፋለች። ክለቦቹ በውድድሩ ላይ የነበራቸው እንቅስቃሴ በወንዶች ካለፈው ዓመት ውጤት ጋር ሲነጻጸር አበረታች ቢሆንም በሴቶች ግን